ሰላም ጤና ይስጥልኝ ውድ ተመልካቾቻችን የምትከታተሉ ዲያስፖራ ሚዲያ ኔትወርክ ነው። ዛሬ ልዩ እንግዳ ወደ እናንተ ይዤ ቀርብ ያለው በዳላስ ቴክሳስ ያገኘኋት ኢትዮጵያዊ ኩራታችን የብሔራዊ እግር ኳስ ቡድናችን ተጫዋች ሎዛ አበራን ነው። ትሪኒቲ ጋር ለመጫወት ክለቧ ዲሲ ፓወር ዳላስ ድረስ መጥቶ ነው ተገናኝተናል። ሎዛ ከ5 ወር በኋላ ስላገኘሁሽ በጣም ደስ ብሎኛል። እኔም በጣም ደስ ብሎኛል። አመሰግናለሁ። ማስታውሰው ዲሲ ላይ ስትጫወቱ ኦዲ ፊልድ ነበር የተገናኘ ነው። ያኔ የበለጠ እንደዚህ ቁጭ ብሎ ለማውራት ጊዜ አላገኘም ነበር፣ ቢዚ ነበር። ብርዱም ደግሞ ቀላል አልነበረም። አሜሪካ ከመጣሽ አመት በላይ ሆኖሻል። የእግር ኳስ ህይወትሽ እንዴት ነው? በአሜሪካ በሱ ብንጀምር ጥሩ ነው። ያ በመጀመሪያ ያው በጣም ይቅርታ ጠይቃለሁ። እንደዚህ መነጽር አድርጌ ያምራል እንትን ስላል ትንሽ አይኔ ላይ እብጠት ስላለ ቁስል አለኝ ማለት ነው። እና በዚሁ በጣም ይቅርታ መጠየቅ እፈልጋለሁ። እንደዚህ መነጽር ስላደረግኩ ማለት ነው። ያው አመት ከ3 ወር ሆኖኛል እንዳልከውም እና ቆንጆ ጊዜ እያሳለፍኩኝ ነው፣ እግዚአብሔር ይመስገን። ከቡድኔ ከዲሲ ፓወር ጋር እንግዲህ ሁለተኛ ዙር የአራተኛ ጨዋታ ለመጫወት ዳላስ መተን ነው የተገናኘ ነው እና እንዲህ እያለ እንግዲህ ውድድሩን ቀጥሏል። እኛም ደግሞ በጥሩ መንገድ እየሰራን ያለ ነው። የቲማችንን መንፈስ እኔም ደግሞ እዚህ የቆየሁት አጠቃላይ የአሜሪካ ቆይታዬ ቆንጆ ነው። ያው ቤተሰቦችም አሉ። እንደገና ደግሞ የምኖርበት አካባቢም ደግሞ ብዙ ኢትዮጵያውያን ያሉበት አካባቢ ነው። በቸርች ኮሚኒቲም በተለያየ ስለማገኛቸው ብዙ የከበደኝ ነገር ያን ያክል የለም። እዚህም ደግሞ ቡድን ውስጥ ከተቀላቀልኩኝ በኋላ ያው የእግር ኳስን ህይወት የምታውቀው ነው የኖርኩት ህይወት ስለሆነ ያን ያክል ሳይከብደኝ ህይወቴን እየመራው ነው እና ቆንጆ ነው። እግዚአብሔር የተመሰገነ ነው። ከዱራሜ የአሜሪካ ዋና መዲና ዋሽንግተን ዲሲ ዲኤምቪ አካባቢ ነው የምትኖሪው። ቡድንሽ የዲሲ ቡድን ነው። ጉዞሽ ቀላል እንደማይሆን እረዳለሁ። ብዙ ሰው የሚጠይቀው እንዴት የመጀመሪያ ህይወቷን ገፋችሁ? ልክ ስትመጪ ያስደነገጠሽ ምንድን ነው? አሜሪካ ለመምጣት እንደናፈቅሽ ይገባኛል፣ እሱን እንመጣበታለን። ግን ያስደነገጠሽ ምንድን ነው? እዛ ጋር እንደደረስሽ እንግዲህ መጀመሪያ እኔ ስመጣ ያው ትራያውት ላይ ስለነበረ የነበርኩት እዚህ ስመጣ አሜሪካ በዚህ ልክ በጣም ትልቅ እንደሆነ አላስብም ነበር እና የፕሮፌሽናል ቲም ለማግኘት የሆነ ቡድን ላይ ትራያውት አድርጌ ያው ሊሳካልኝ ይችላል ላይሳካልኝ ይችላል የሚለው አንድ ነገር ነው። ግን በዚህ ልክ ሲስተሙ ትልቅ ሆኖ ትራያውት ለማግኘት እንደዚህ ከባድ እንደሆነ አላስብም። ሙከራ ማለት ነው እና እዚህ ከመጣሁኝ በኋላ የነበሩ 3 እድሎች ነበሩ። የትራያውት መዝሙረ ዳዊት ጋር የፈጠረልኝ ማለት ነው። እነሱ ቢኖሩ ግን ደግሞ እጅግ ከባድ የሆነ ቻሌንጅ ነበር የገጠመኝ። ምክንያቱም አገሪቷን በጣም ሰፊ ናት። እድሎችን የማገኝበትን መንገድ በጣም ጠባብ ሊሆን እንደሚችል ነው ያሰብኩት እና እንደምናስበው አይደለም። አሜሪካ በጣም ትልቅ አህጉር ናት። በዛ ላይ ሲስተሙ የእግር ኳስ ሲስተሙ ተጫዋቾች የሚገኙት በብዛት ከኮሌጅ ነው። ብዙ ተጫዋች ከኮሌጅ ነው ወደ ፕሮፌሽናል ህይወት ውስጥ የሚገባው። ስለዚህ እንደኔ የመጣ ተጫዋች ለሙከራ የመጣ ተጫዋች እድሉን እንደዚህ ባለ ቀላል መንገድ አያገኝም። ብዙ ተጫዋቾች የአፍሪካ ተጫዋቾች ቀጥታ ከዩሮፕ ወይም ደግሞ ከአፍሪካ ትራንስፈር አድርገው ነው ወደ አሜሪካ ሊግ የሚመጡት ከኮሌጅ ውጭ ያሉት ማለት ነው። ግን እኔ በዛ መልኩ አይደለም የመጣሁት። ስለዚህ ሙከራ አድርጌ ፕሮፌሽናል እድል ለማግኘት ስለሆነ ያ ነገር ሳስበው በጣም አስደንግጦኝ ነበር።
እና ሊሳካልኝ ላይሳካልኝ ይችላል የሚለው ደግሞ ሙከራውን ካደረኩ በኋላ ደግሞ ሌላ ጭንቀት ነው። እሱ በጣም ያው ስራዬ ስለሆነ ትልቅ ተስፋ ትልቅ ህልም ይዤ የመጣው ሰው ነኝና ያ ነገር ነው ብዬ አስባለሁ። የ78,000 ብር ቅናሻችን ሳያበቃ ለ8 ደንበኞች ብቻ እድል ልንሰጥ ነው። አሁኑኑ ስክሪን ላይ በተቀመጠው ስልክ ደውለው ሲመጡ የጠዋት ፀሐይና ቆንጆ እይታ የሚያዩ ቤቶችን በ8% ቅድመ ክፍያ ብቻ 60% የባንክ ብድር በረጅም ጊዜ የሚከፍሉት ከባለ 1 እስከ ባለ 4 መኝታ በተለያየ የካሬ አማራጭ እናቀርብሎታለን። ስለዚህ ከዚህ በፊት እድሉን ያልተጠቀማችሁ ደንበኞች አሁን ይደውሉ። ዲኤምሲ ሪል ስቴት። ስትመጪ ሙሉ እምነት ነበረሽ በራስሽ? በትክክል። እዚህ ስትደርሺ ግን ያን ስታይ ትንሽ አንደኛ እነሱ እዚህ የሚጫወቱት ከታች ጀምሮ ባለ ሲስተም ነው የሚያድጉት። እዚህ 7-6 ዓመት ጀምሮ ኤሌመንተሪ ሃይ ስኩል እያሉ ነው ኮሌጅ ድረስ የሚጫወቱት። ያንቺ ስልጠና የነበረሽ ልምድና እነሱ የኳስ ጨዋታቸውን ስታይ ፍርሃት አልፈጠረብሽ? በእርግጥ ስመጣ በደንብ ራሴን አዘጋጅቼ ነው የመጣሁት። ለምን ከዚህ በፊትም የነበሩኝ ኤክስፒሪየንሶች አሉ። ዩሮፕም በነበረኝ ጊዜ ቀላል ፈተናዎች አልነበሩም የነበሩት። ምክንያቱም ከለመድከው ሲስተም ወደ አዲስ ሲስተም ነው የምትመጣው። ምንም የማታውቀው ስለ ሀገሩ የማታውቀው ስለ ሊጉ የማታውቀው አንድ እግር ኳስን ግን አምነህ ነው አንድ ችሎታህን አንድ ህልምህን አምነህ ነው የምትመጣው። ስለዚህ እኔ ምን ይገጥመኛል፣ ምን ልሆን እችላለሁ፣ ምን አይነት ነገር እገባለሁ የሚለውን በዛ ልክ አላስበውም። ግን ያለኝን ችሎታ እችላለሁ አደርጋለሁ ብዬ ነው የመጣሁት። ግን ከመጣሁ በኋላ ግን ያ ነገር ቀላል አይደለም የገጠመኝ ቻሌንጅ። ምክንያቱም አንተ እንዳልከውም ከታች ጀምሮ ሲስተሙን አውቆ የመጣ ተጫዋችና እንደኔ በሌላ ሲስተም እየሰለጠነ የነበረ ተጫዋች መጥቶ እዚህ ኮምፒት ሲያደርግ እጅግ ከባድ ነው። ስለዚህ ያንን መጋፈጥ ነበረብኝ። ራሴን ደግሞ በዛ ሲስተም ውስጥ አስገብቼ እዚህ ሀገር እንደሚጫወቱት ለመሆንና ለማድረግ መስራት ነበረብኝ። ራሴን በጣም መግፋት ነበረብኝ። ፊዚካሊም ሜንታሊም በሁሉ ነገር በጣም ራሴን ስገፋው ነበረ። ምክንያቱም የመጣውን ለዓላማ ስለሆነ ማለት ነው። ብዙ ነገር ያው ዋጋ ከፍዬ ነው የመጣሁት። ኢትዮጵያ ንግድ ባንክ እየተጫወትኩኝ ነበረ። ከኢትዮጵያ ንግድ ባንክ ጋር ጥሩ የውድድር ዓመት እያሳለፍኩ እያለ ነው ወደዚህ የመጣሁት። ሲቀጥል ባለትዳር ነኝ። ባለቤቴን ትቼ ነው የመጣሁት። ቤተሰብ አለኝ። ቤተሰቦቼን ትቼ ነው የመጣሁት። ብቻ እዛ ያለኝን ኮንፈርት ዞን ትቼ ነው እዚህ የመጣሁት። ግን አንድ ነገር ህይወት ውስጥ ለማሳካት ስትፈልግ ከኮንፈርት ዞን መውጣት ግድ ነው እና ያ ሜንታሊቲ ስለነበረኝ መጣሁኝ። ከዛ በኋላ ይሄን ያልኩን ቻሌንጆች አጋጠመኝ። ግን ራሴን ሰርቼ አድርጌ ማሳየት እንዳለብኝ ስለገባኝ ትሬኒንግ በየቀኑ ሰራ ነበረ። መዝሙረ ዳዊትም ያሰራኝ ነበረ። እንደገና ደግሞ ራሴን በራሴ ሰራ ነበር። ኋላ ላይ ደግሞ ከረዴት ጋር ከፐርሰናል ትሬነሪ ጋር በደንብ እየሰራን እሱም ኳስ ተጫዋች ስለሆነ በጣም ጥሩ ነገሮችን በመስራት ይሄ እድል መጣ ማለት ነው። ፊዚካሊ ነው ቴክኒካሊ ነው? መዝሙርም ረዴትም ሳሰሩሽ ነበረው? ሁለቱንም ነው። በተለይ ከረዴት ጋር ረጅሙን ጊዜ ስለሰራውኝ እሱ ቴክኒካልም ፊዚካልም ጎበዝ ኮች ነው እና በዛ በደንብ ሲያሰራኝ ነበረ። እኔ ደግሞ ስነ ልቦናዬን እንደገና ደግሞ ስፒሪቹዋል ያለኝን ነገር አንድ ላይ በማድረግ ይሄ መጀመሪያ የገባሁት ማራውደርስ ቲም ታየኝ። የማራውደርስ ቲም እየተጫወትኩ ደግሞ የዲሲ ፓወር ደግሞ እድል መጣ ማለት ነው። ማራውደርስ ማን ነው? መጀመሪያ እንዴት ነው እድሉን ያገኘሽው? ባንክ እያለሽ? ባንክ እያለሁማ መዝሙረ ዳዊት ነው ይሄንን እድል የፈጠረኝ። እዚህ መጣሁኝ፣ ሙከራዬን አደረኩኝ ወደ 3 ቦታዎች። ከዛ ውስጥ አንዱ ያው እዚህ ዲኤምቪ የሚገኝ እድል ለኔ በጣም ጥሩ ስለሆነ ብዙም ደግሞ የኢትዮጵያ ሕዝብ ደግሞ እዚህ ስላለ ይሄን የቨርጂኒያ ቲም ተቀላቀልኩኝ ማለት ነው። መዝሙረ ዳዊት ተብሎልኝ ማለት ነው። ከዛ ከነሱ ጋር ዝግጅት አደረኩ። ሰመር ላይ ውድድር ነበረ ላስት ይር ማለት ነው።
እና እዛ ውድድር ላይ ተጫወትኩኝ። የኛ ይሄ ሊግ ዩኤስኤል ሱፐር ሊግ 2024 ኦገስት ላይ ጀምር ስለነበረ ክለቦች ደግሞ ተጫዋቾችን እያዩ ነበር። ጥሩ ድል ፈጠረ በጣም እና ሁሌ አስባለሁ 2024 ላይ ይሄ አዲስ ሊግ መቋቋሙ ለኔ እንደሆነ ሁላ ነው ማስበው። አንቺን ጠብቆ ነው እኔ ጠብቆ እንደተመሰረተ ሁላ ነው ማስበው። የእግዚአብሔር ስራ ትልቅ ስለሆነ ማለት ነው፣ እኛ እንደምናስበው አይደለም። እና ያ ሆነ የዲሲ ፓወር ኮቺንግ ስታፎች መተው የኛን ጌሞች አዩ። ከኛ ቲም 4 ልጆች እድል ተሰጠን። አሁን ሁለት ልጆች እዚህ ቲም ውስጥ አሉ። በጣም ደስ ይላል። እና በዛ አልቅሰሽ ታውቂያለሽ? በዛ ቻሌንጅ እንደሚባሉ በጣም ፈታኝ ወራቶች ውስጥ በጣም ብዙ ጊዜ ምን ተሰምቶሽ ያውቃል? ልመለስ አላልሽም? ብያለሁ። ምክንያቱም እንደውም አሁን የባለቤቴ ታላቅ ወንድም ባለፈው አንተም ተዋውቀዋል እና እነሱ ጋር ነበርኩኝ የተወሰነ ጊዜና በተለይ ይሄን ክለብ እስክቀላቀል ድረስና ሊሄድ ነው ምናምን ልመለስ ነው ብዬ አውቃለሁ። የመጀመሪያዎቹ የሙከራዬ ጊዜ ላይ ማለት ነው። እና እስከዛም ድረስ ያደርሳል ቻሌንጅ ማለት ነው። አንድን ነገር አሳካለሁ ብለህ ስትመጣ ሁሉ ነገር አልጋ ባልጋ አይሆንልህም። የምታየው አንድ አላማ ይኖራል፣ በዛ ውስጥ ያለም ቻሌንጅ አለ፣ ከዛም ውጪ ደግሞ ያለ ቻሌንጅም ያጋጥማል። ስለዚህ በጣም ከባድ ጊዜ አሳልፌያለሁ። በተለይ የእግር ኳሱ ብቻም ሳይሆን ከወረቀት ጋር ደግሞ ተያይዞ እዚህ የስራ ፈቃዴን የመኖሪያ ፈቃዴን እስክትጨርስ ድረስ ያሉት ሀስሎች እንግዲህ ቀላል አይደለም። ስትመጪ በትራያል ብቻ በቪዛ ነው ጊዜያዊ ቪዛ ነው የመጣው። ያቺ ማራውደርስ ካገኘሽ በኋላ ነው የስራ ፈቃድ ያገኘሽው? በቪዚት ቪዛ መጥቼ ከዛ በኋላ እኔ እዚህ የመኖሪያ ፈቃድ ጠየቅኩኝ ማለት ነው። ከዛ በኋላ በዛ ፕሮሰስ የመኖሪያ ፈቃዴን አገኘሁኝ ማለት ነው። ቶሎ አገኘሽ? ቶሎ አገኘሁ እና እነዛም ወቅቶች እንትን ከባድ ነበሩ። በእርግጥ እኔ ገና አመት ከ3 ወሬ ነው፣ ግን ምንም ይሁን ምን ሁሉንም ነገር እንትተህ አዲስ ወደ ሆነ ህይወት ውስጥ ስትመጣ ቀላል አይደለም እና አልቅሼ አውቃለሁኝ። ልመለስ ብዬ አውቃለሁኝ። እንደገና ደግሞ ነገር ግን እዚህ የነበሩኝን ህልሞች፣ ተስፋዎች በተለይ ደግሞ የባለቤቴ ወንድም በጣም ሲያግዘኝ ነበረ። ባለቤቴም ቤተሰቦቼም በጣም ያግዙኝ ነበረ። የሄድሽው እኮ ለዓላማ ነው፣ የሄድሽው ትልቅ ነገር ለማሳካት ነው። ስለዚህ በርቺ፣ ጠንክሪ እያሉ ይጸልዩልኝ ነበረ። በተለይ ደግሞ በጣም ከሁሉም በላይ ጉልበትና አቅም የሆነኝ እግዚአብሔር ነበር። በጣም መንፈሳዊ ነሽ። በጣም ማለት በጣም ነኝ ያል ጎበዝ መሆኔን ለመናገር ሳይሆን ግን በዛ ውስጥ ለማለፍ የምጥር ሰው ነኝና ከዛ ቀጥሎ ደግሞ ባለው በተለይ ያሳለፍኩት ነገር እዚህ ደረጃ ለመድረስ ያሳለፍኩት ነገር ትናንት ከዱራሜ ተነስቼ አሁን እዚህ ደረጃ ላይ ስደርስ ምን አይነት ዋጋዎችን ከፍዬ ነው፣ ምን አይነት ስቴፖችን አልፌ በራሴ የኮራውባቸው በራሴ ብዙ ያሳኳቸው ነገሮች አሉ ህይወቴ ውስጥ። እነዛን መለስ ብዬ አይ ነበር እና ይህንንም ማድረግ እንደምችል ለራሴ ነግረው ነበር እነዛ ነገሮች ቢፈጠሩ እና ያ ሁሉ አልፎ ግን አሁን እኔ ህልሜን እየኖርኩ ስለሆነ በራሴ ምን ያህል እንደምኮራ እኔ ነኝ የማውቀውና እኛም እንኮራብሻለን። በዋናነት እዚህ ድረስ የመጣሁት ባለፈውም ዲሲ አንቺን ለማግኘት አውዲፊልድ የመግቢያ ፍቃድ በመዞሩ በኩል አግኝቼ የገባሁት ሁልጊዜ በኢትዮጵያችን ያሉንን እንቁዎች ስለማናከብር ቀጣይነት የለውም ብዙ ነገሮች። ሁልጊዜ ፈርቀዳጅ አለ። ማራዶና ሆነ ሜሲ፣ ሮናልዲኖም ሆነ ሮናልዶ ብራዚሉ እነዚህ የመጡበት ክርስቲያኖ ሮናልዶ የመጡበት መንገድ ብታይ ከተራ ከመሬት ተነስተው ነው። ግን እነሱ ጀማሪ አይደሉም። ከነሱ በፊት ሌሎች ነበሩ። ያንን ከያዝን ሌላ ይደረሳል የሚል እምነት ስላለኝ በአንቺ በጣም ስለምኮራ ነው። ነገ የአንቺን ፈለግ የወንድ እግር ኳስ ተጫዋቾቻችን ሁኔታ እናውቃለን። በፊት እድል ነበር አሉ ያኔ
ኢትዮጵያን ወደ ውጭ መውጣት የሚኮራበት ስላልነበረ ያ እድል ሳንጠቀምበት ቀረ ይባላል። ግን ከዛ በኋላ የተዘጋ ነው። አንድ ተጫዋች ግን ያንን ሰብሮ ቢወጣ ለምሳሌ ፍቅሩ ደቡብ አፍሪካ መጫወቱ ለእነ አቡበከር መንገድ እኮ ከፍቷል። ይሄ ጥያቄ የለውም። ያ ነገር ስለሚያስፈልግ ነው። ያን ግሪን ካርድ ግን ባታገኝ ዲሲ ፓወር ያስፈርምሽ ነበር? እሱን አላውቅም ማለት እንደ መስፈርት ስለሆነ ብዙ ጊዜ በእርግጥ አሁን እኔ የተረዳሁት ነገር አሜሪካ ሀገር የኢሚግሬሽን ጉዳይ በጣም ከባድ እንደሆነ አይቻልም። እንደዛ ግን አላስብም ነበረ። ያው በዛ ፕሮሰስ ውስጥም ስለማላልፍ ሊሆን ይችላል። እኔ አሁን ኳስን መጫወት ከዛ ስራዬን መስራት እና እንደዛ ነው ማስበው። የወረቀት ስራዎች ጋር ወይም ደግሞ እንደዚህ አይነት እዛ ባለው ላይክ ሀገር ስለሆነ ያለውን ፕሮሰስ እያለፍክ ነው የምትኖረው። እዚህ ግን እንደዛ ከባድ እንደሆነ አላሰብኩኝም ነበረ። ግን እኔ ከመጣሁኝ በኋላ ግሪን ካርዴን ለመጠየቅ የኢሚግሬሽን ፕሮሰስ ከባድ እንደሆነ ያየሁት ነው። ግን አላቅም ምን አይነት ነገር ሊያጋጥመኝ እንደሚችል ዲሲ ፓወር ባልፈርም ምን አይነት ነገር ሊያጋጥመኝ እንደሚችል አላቅም። ግን እኔ በክለቡ አማካይነት አይደለም የግሪን ካርዴን ያገኘው። ምክንያቱም ኤክስትራኦርዲናሪ አቢሊቲ የሚባል ቪዛ አለ። በዛ ቪዛ ጠየቅኩኝ። የተለየ ችሎታ ያለው ማለት እኮ ነው። ደስ ይላል። የተለየ ችሎታ ያለው የሚለው ያ ቪዛ በኤቪደንስ ያንን አቀረብኩኝ። ወዲያው ነው የሰጡኝ። ማራውደርስ መጫወትሽን እዛ ላይ አለ። ሌሎችም ይሄ እስካሁን ባሳለፍኩት የተሸለምኳቸው ሽልማቶች፣ የተጫወትኩበት ያገኘሁት ክብሮች ምናምን እነዛ ሁሉ አስገባውኝ። ከዛ በኋላ ይሄን ያው ቪዛ የተለየ ችሎታ ያለው ሰው ማለት ያው በስፖርት፣ በአርት፣ በሳይንስ በምናምን ያሉ ሰዎች የሚጠይቁት ነው። ያንን ቪዛ ጠየቁኝ። በትክክል የሚገባሻል ብለው ሰጡ። ወዲያው ነው ያገኘሁት እና በጣም ደስ ይላል። ማራውደርስ ግን ይከፍል ነበር ጥሩ ገንዘብ ሲደብሩ ደሞዝሽን የማራውደርስን ንገሪኝ፣ አትደብቂኝ። ያኖርሽ ነበር ወይ? እውነት ለመናገር ማራውደርስ ያን ያክል ብዙ ክፍያ የለም። ለምን ያ ሊግ በዋናነት ዩኤስኤል ሊያቋቋምበት ምክንያት ተጫዋቾች መሸጋገሪያ እንዲሆናቸው እና አንድ ተጫዋች በዛ ሊግ ላይ እየተጫወተ ብዙ የፕሮፌሽናል ቲሞች ያዩታል። ስለዚህ ከዛ ነው ወደ ፕሮፌሽናል ቲም የሚገቡት። ከኮሌጅ ከሚወሰዱት ልጆች ውጪ ሌሎች ተጫዋቾች ደግሞ ይሄን ፕላትፎርም ዩኤስኤል አዘጋጅቶላቸው ኮሌጅ ያልገባው ቤብ ያገኘው። እና አስብ አሜሪካ ምን ያህል ትልቅ ሀገር እንደሆነች። ስለዚህ አህጉር ነው 50 ሀገር ነው የምለው። አስብ 50 ሀገር ላይ ብዙ ተጫዋች ሊኖር እንደሚችል መገመት አይከብድም። እና ያ ሁሉ ተጫዋች ደግሞ እንደዚህ አይነት ፕላትፎርሞች ካልተመቻቹለት እንዴት ባለ መልኩ እድል ሊያገኝ ይችላል? እኔም ሊጋ ለመኖሩ ራሱ ይገርመኛል በጣም። ለምን እኔ ሚያሃም የመጀመሪያ የአሜሪካ ቶፕ ተጫዋች ናት ሚያሃም። እሷ በእነሱ ዘመን ያኔ ዓለም ዋንጫ ገና ሲጀምር ጀምሮ የአሜሪካ ብሔራዊ ቡድን ዶሚነንት ነው፣ በጣም ትልቅ ውጤታማ እንደ ብራዚል ወይ አርጀንቲና የምንለው ነው። ግን ሊግ አለማቋቋማቸው እስካሁን ይገርማልና ያንቺ ድልም ቀላል አይደለም። እሱ ብቻ ሳይሆን እኔ በየሰፈሩ በየትምህርት ቤቱ ኳስ ሲጫወት ሳይ የህፃናት ቡድን በብዛት አሁን የወንዶችም አለ ሴቶች ነው ዩኒቨርሲቲ ምን የምትሉ እና ከዛ ውስጥ ይሄ ሁሉ አጠቃላይ አሜሪካን ውስጥ አንቺ ይህን እድል አግኝተሽ እዚህ ቡድን ውስጥ መጫወትሽ ለብዙ ኢትዮጵያውያን ለሴቶችም ለወንዶችም ትምህርት የሚሰጥ ነው ብዬ አስባለሁ። ዲሲ ፓወር ገባሽ። ኢትዮጵያ የተለየ ነገርሽ ወይም ማልታ ከነበረሽ አቋም ምንድን ነው የተለወጥሽው? ዲሲ ፓወር በዚህ ጥቂት ወራት ውስጥ 4-5 ወር ነው አሁን 6 ወር ናችሁ። የተለወጠው ብዬ የማስበው የፊትነስ ሌቭሌ ነው ብዬ አምናለሁ። ምክንያቱም እና ታክቲካሊ ያለኝ አንደርስታንዲንግ ሁለቱም ነገሮች ተለውጠዋል። ምክንያቱም
ኢትዮጵያ ውስጥ በዛ ልክ ስለማንሰራ በተለይ ታክቲካል የሆኑ አንደርስታንዲንጎች በጣም ዝቅተኛ ናቸው ኢትዮጵያ ውስጥ። ምክንያቱም እዛ ላይ በጣም ስለማይሰራ ማለት ነው። ስለዚህ እዚህ ግን እግር ኳስ በቃ መጫወት አለ፣ ግን ደግሞ አት ዘ ሴም ታይም ሳይንስ ነው። ስለዚህ እያንዳንዱን ነገር እዛ ጋር ያሉትን ነገር ማወቅ ይኖርባል። እኔ ምን አይነት ሚና አለኝ፣ ከኔ ጋር የምትጫወተው ምን አይነት ሚና አለ፣ አጥቂው፣ ሚድፊልዱ፣ ተከላካዩ፣ በረኛው እና ሜዳው ስትገባ አንድ አይደለም፣ ሁለት አይደለም፣ 3 4 ሚናዎችን ይዘህ ነው ሜዳ ውስጥ የምትገባው እና በዛ ኃላፊነት ልክ ነው የምንሰራው እና ኤቭሪ ዲቴል ነገር ይነገራል። አንድ እሱ ነው። ሁለተኛ ፊትነስ ሌቭል ነው። ምክንያቱም እዚህ የስልጠና ሂደታቸው በየጊዜው እያደገ በቃ ዘመናዊ እግር ኳስ በደረሰበት ደረጃ ስለሚያሰሩ እኔ ደግሞ በዛ ልክ እየሰራው አልነበረም የነበረው። ስለዚህ ኢትዮጵያ ውስጥ ያለው የፊትነስ ሌቭል እና እዚህ መጥቼ የገጠመኝ ፊትነስ ሌቭል እኩል አልነበረም። ስለዚህ በዛ በጣም አሁን ላይ በጣም አድጌበታለሁኝ። እንደገና ደግሞ መጀመሪያም እየሰራው ነበር። እዚህ ክለብም ከገባሁኝ በኋላ በጣም ስሰራ ነበረ። በዛ ልክ አድጓል ብዬ ነው የማምነው። በዋናነት እነዚህ ነገሮች ማለት ነው። ኪሎሽ ቀንሷል ያኔ ከነበረሽ አሁን ፊትነስ ምን ያህል ቀነስሽ? እንደው እስቲ ንገሪኝ። አውጪ ሚስጥሩ። እንግዲህ በኪሎ ደረጃ 4-5 ኪሎ ይሆን ይችላል ብዬ አስባለሁ። ግን ሰውነቴ ጥብቅ ብሏል። ኪሎ ዲፍረንስ በዛ ልክ አሁን 4-5 ቢሆን ነው። ግን መስል ግን ሰውነቴ እንትን ብሏል፣ ጠንክሯል ማለት ነው። እና ያ ደግሞ በኮንሲስተንሲ ያው የምንሰራቸው የትሬኒንግ ስራዎች ከፍ ያሉ ስለሆኑ ነው ብዬ አምናለሁ። ምን ያህል ሰዓት ነው የምትሰሩት ትሬኒንግ? ስንት ቀን ነው የምትሰሩት ትሬኒንግ? 1 ሰዓት ተኩል እንሰራለን ሜዳ ላይ ብቻ። ከዛ ውጪ ጂም አለን፣ የጂም ሴሽን ደግሞ አለን ከትሬኒንግ። 1 ሰዓት ተኩል ሜዳ ከሰራን በኋላ ጂም እንሰራለን ከትሬኒንግ በኋላ ማለት ነው። ከዛ በፊት ግን ያው ሪአክቲቬሽን ኤክሰርሳይሶች አሉ። ጠቅላላ ሰዓት ስንት ትፈጃለህ? አንድ ላይ 2 ሰዓት ተኩል ምናምን ኢትዮጵያ ይሰራል እዛኔ። እንደዛው ሜዳ ላይ 1 ሰዓት ተኩል እንሰራለን መደበኛ። ግን አሁን ከትሬኒንግ በኋላ ጂም፣ ከዛ በፊት ያሉ ኤክሰርሳይሶች ምናምን አይሰራም። ስለዚህ ኢትዮጵያ ውስጥ አብዮት መነሳት አለበት። ያሰለጣጠን ያ ነው ችግራችን እንጂ የችሎታ አይደለም ትያለሽ? ወደዛ ድምዳሜ ወስድሻል ብዬ አምናለሁ። ምክንያቱም አሁን በክለብ ደረጃ እየተጫወቱ በነበረበት ጊዜ በብዛት የሜዳ ላይ ያሉ ኤክሰርሳይሶችን ላይ እናተኩራለን። ኦፍ ኮርስ በሜዳ ላይ ያሉ ማለት የጂም እንቅስቃሴዎች፣ የሚሰሩ ኤክሰርሳይሶች የሆነ ወቅት አላችሁ እንጂ በኮንሲስተንሲ ሁሉ ጊዜም አንሰራቸውም ነበር እና የአሰለጣጠን ደግሞ ሂደታችን ሁሌም ቢሆን አፕዴት እየተደረገና አገራት በደረሱበት ደረጃ ለመስራት ብንጥር ጥሩ ነው ብዬ አምናለሁ። በተለይ ብዙ ጊዜ እኔ የናሽናል ቲም ተጫዋች ነኝ። በኢንተርናሽናል ጨዋታዎች ላይ እንቸገራለን። ምክንያቱም አንደኛ የምናገኘው ብዙ የጨዋታ ኦፖርቹኒቲ የለም። ሁለት ደግሞ የምንሰለጥንበት ሌቭል በዛ ልክ አለመሆኑ ሁሉ ጊዜም ኮምፒት ስናደርግ የሆነ የሚያሳንስብን ነገር አለ እና አሁን ላይ ጥረቶች አሉ ያንን ነገር ለማምጣት ምናምን፣ ግን በጣም ደፍረን በዚህ ነገር ላይ መስራት አለብን ብዬ አምናለሁ። እግር ኳሳችን ስንት ክለብ ተጫወትሽ አጠቃላይ ከሐዋሳ ጀምረሽ? ሐዋሳ፣ ደደቢት፣ ንግድ ባንክ እና አዳማ ተጫውቻለሁ። አዳማ ግማሽ ዓመት ነው የተጫወትኩት እና ከዛ ውጪ
ስዊድን ግማሽ ሲዝን ተጫውቻለሁ። ማልታ 1 አመት። አሁን እዚህ ያ ማለት ያው 3 4 ስዊድን እና ማልታ እንዴት ነው? ብዙ አሁን ከምታገኘሽው እድል ጋር ይመጣጠናል? ማልታ በጣም ትንሽ ሀገር ናት። አይመጣጠንም፣ እውነት ለመናገር በፍጹም አይመጣጠንም። ኦፍኮርስ ግን እንደየሀገራቱ የእግር ኳስ ሌቭል ወስደዋል። ስዊድን አሁን በጣም በእግር ኳስ ያደገች ሀገር ናት። ማርታ ብራዚላዊቷ እንኳን እዛ ሊግ ላይ ተጫውታለች። በጣም ብዙ አመት 6 አመት ምናምን ተጫውታለች። ያ ማለት ስዊድን ብሔራዊ ቡድናቸው ማይለኛ ቡድን ያ ማለት በጣም ያደገ የእግር ኳስ ደረጃ ያላቸው ናቸው ስቲል እስካሁን ድረስ ማለት ነው። እንደገና ማልታም ደግሞ ትንሽ ሀገር ናት። በዛው ልክ እግር ኳሳቸው በዛ ደረጃ ያለ ነው፣ ዘመናዊ ነው። እንደ ስዊድን ያን ያክል አይደለም፣ እንደ አሜሪካም ያን ያክል አይደለም። ምን ያህል ጊዜ ተጫወትሽ? 1 አመት ነው የተጫወተው። ኮከብ ጎል አግቢ ሆነሽ ነው የጨረስሽው? ምንድን ነው የተሸለምሽው? አዋርድ ኮከብ ጎል አግቢና የአመቱ ኮከብ ተጫዋች። ኢትዮጵያ ውስጥ ስንት ኮከብ ተባልሽ? ኢትዮጵያ ውስጥ 2 ጊዜ ነው መሰለኝ። 2 ጊዜ። ከዛ ውጪ ሌሎቹ ያው ኮከብ ጎል አስቆጣሪ 7 አመት ኮከብ ጎል አስቆጣሪ ነኝ። 7 አመት ደግሞ ሻምፒዮን ነኝ ከተለያዩ ቡድኖች ጋር ከደደቢትና ከንግድ ባንክ እና ከአዳማ። ለሌሎች እድል አትሰጪም ነው? አራሉ በጣም አንቺ ግን እዚህ ደርሰሻል። እኔ አሁን አስታውሳለሁ ሴት ብሔራዊ ቡድን ብዙ ትኩረት የተሰጠው በቅርብ ጊዜ ነው። አጠቃላይ ሴቶች እግር ኳስ ኢትዮጵያ ውስጥ አንቺ እዚህ ደርሰሻል። የሄድሽበት መንገድ ብዙ ነው። 7 ክለብ ቀላል አይደለም። በብዙ አሰልጣኞች ውስጥ አልፈሻል። በሴት ደረጃ እነዚህ በመድረስሽ አልተኩራራሽም። ብዙ ገፍተሽ ነው እዚህ ደረስሽው አሜሪካ የምትጫወቺው እና ከኔ ችሎታ የምትበልጥ እዚህ አይነት እድል ሊገጥማት የሚገባ ተጫዋች አለች ብለሽ የምትቆጭላት አእምሮሽ ውስጥ የምትመላለስ ተጫዋች አለች? አሉ ብዙ ልጆች አሉ። እውነት ለመናገር እኔ እንደው ነቅሰሽ 2 እድል ሰጥሻለሁ። ሌሎቹን ይቅርታ ትጠይቃለሽ? አይ እውነት ለመናገር ለይቅርታ ለምናምን ብቻ ሳይሆን ልጆች አሉ። በእኔም ጄኔሬሽን አብረው ሲጫወቱ የነበሩ ልጆች አሉ። አሁንም ደግሞ የመጡ ልጆች አሉ። በተለይ በእኔ ጄኔሬሽን ባነሳ እኛ ከ20 ዓመት በታች የኢትዮጵያ ሴቶች ብሔራዊ ቡድን ላይ አብረን የተጫወቱ ልጆች ነበሩ። በጣም ወርቃማ ትውልድ ነው። እኔ ብዙ ሚሞሪም ያለኝ ብሔራዊ ቡድን ነውና አስራት አባተ ነበር ያን ብሔራዊ ቡድን የያዘው። እዛ ብሔራዊ ቡድን ውስጥ ስንጫወት ከነበርነው ውስጥ በተለይ ሰናይት ቦጋለና መዲና አወል በጣም ጎበዝ ተጫዋቾች። ሰናይት ቦጋለ አማካኝ ተጫዋች ናት፣ መዲና ደግሞ አጥቂ ናት እና በጣም ጎበዞች፣ በጣም ትልቅ ችሎታ ያላቸው አቅም ያላቸው ልጆች ናቸውና ይሄንን እድል ቢያገኙ ብዬ አስባለሁ። አሁን ብሔራዊ ቡድን ሂደሽ ነበር። አሁን አዲስ ከመጡት ልጆች በጣም ያስገረመሽ ተጫዋች አለ ሴቶች? አዎ አሁን ከኛ ቀጥሎ ደግሞ በመጡት ውስጥ አረጋሽ ካልሳውን የዛን ቀን ጎል ያስቆጠረችው ልጅ እሷ፣ መሳይ የምትባል ልጅ አለች፣ መሳይ ተመስገን፣ አሪያት የምትባል ልጅ አለች። አሁን አረጋሽና አሪያት ታንዛኒያ ሊግ ላይ ነው የሚጫወቱት ለያንግ አፍሪካንስ ማለት ነው። እና እነሱ አሉ። አረ ብዙ ልጆች ናቸው። ንግስት የምትባል ልጅ አለች። ሴናፍንም መጥቀስ እችላለሁ። ከረንትሊ ኮከብ ጎል አስቆጣሪ ናት። ባለፈው የነበረው የምስራቅ አፍሪካ የቻምፒየንስ ሊግ ውድድር ላይ የኢትዮጵያ ንግድ ባንክ ነው ዋንጫ የበላውና ሴናፍ ኮከብ ጎል አስቆጣሪ፣ አሁን ያልኩ መሳይ ተመስገን ደግሞ ኮከብ ተጫዋች ነው የበሉትና ብዙ ልጆች አሉ። እውነት ለመናገር እዚህ ሆነሽ አሁን ይሄን እድል ስታገኙ መዝሙርም አንቺም ለነዚህ ልጆች መንገድ ታስባላችሁ? በጣም የምችለውን አደርጋለሁ ብዬ ነው የማስበው። ያንንም ለማድረግ አሁንም እየጣርኩኝ ነው ያለሁት። ግን ቤዚክ ነገሮችን ነገርሻቸው? የሚያስፈልግ እዚህ ብትመጡ
እና ይሄን ብለሽ የስልጠና ሂደት ማተኮር ያለባችሁን ምክር ሰጥተሻል? ነግራችሁ ቤተራን ነሻል አንጋፋ ነግራችሁ አሁን ከጠቀስኩልህ ውስጥ ከጠራሁልህ ልጆች ውስጥ ከተወሰኑት ልጆች ጋር እንግባባለን፣ በደንብ እናወራለን እና ሁሉንም ነገር እነግራችኋለሁ። ይሄ ነገሩ መኖሩ ጥሩ ነው፣ ግን ይሄ ነገር ደግሞ እኛ የማንሰራበት ነገር ስለሆነ በጣም መስራት ይኖርባችኋል። ሜንታሊቲያችሁን በዛ ልክ አስፉት እና ወጥቶ ለመጫወት መፍራት እንደሌለባችሁ። ፕሮፌሽናል ተጫዋች ሆኖ የትም ሀገር ቢሄዱ በቃ ይሄው ስራው ነው የሚቀጥለው፣ ግን ቻሌንጅ ሊኖረው ይችላል። ያን ቻሌንጅ ግን መጋፈጥ አይከብዳችሁ። ስለዚህ የሀገራችን ብሔራዊ ቡድን እንዲያድግ እና ሉሲዎቹ እንደሌላውም ሀገር ሁሉ ጊዜ ተፎካካሪ እንዲሆኑና ትልቅ ውጤት እንዲኖረን ብዙ ተጫዋቾች መውጣት አለባቸው። ሌሎች ሀገራት የሀገራቸውን ሊግ ጠንካራ መሆን ብቻ ሳይሆን ብዙ የወጡ ተጫዋቾች አሉ። የተለያየ ሀገር ላይ እየወጡ ይጫወታሉ። በዛው ልክ ኤክስፒሪየንሱን ቻሌንጁን ከፍ ያለ እና ካለህበት ወጥተህ ስትጫወት ደግሞ ራሱን ችሎ ደግሞ የምታሳድገው ብዙ ነገር አለ እና ያ ነገር ስላለ እነግራችኋለሁ፣ እናወራለን እና ጥሩ ነው። ይሰሙኛል፣ እነሱም ደግሞ የሚሰማቸውን ነገር ይነግሩኛል። እኔም ከመናገር ወደኋላ አለ። ከእድል ጋርም ተያይዞ ባለው በምችለው መልኩ እየረዷቸው ነው። አሁንም ደግሞ መርዳት አስባለሁ። በተለይ አሁን ውድድሮች እኔም ልሁን አሁን ያልኩ ልጆች ያንግ አፍሪካ ታንዛኒያ ሊግ ላይ የሚጫወቱ ልጆች የነሱ መውጣት እንደገና ደግሞ ስለነሱ ፕሮፋይል ከፍ ማለት ወኪሎችንም ይሁን የሚያዩ ሰዎችን ወደ ኢትዮጵያ እንዲመለከቱ ተጫዋቾችን ያደርጋል እና ስራም እንዲሰሩ ያደርጋልና አሪፍ እድል ይዞ ይመጣል ብዬ ነው።